ፕሊዝ ስሚኝ እኔ ኖ ፕሊዝ እኔ ስሚኝ እኔ ነኝ የምከፍለው። ኦኬ አካውንት ንገረኝ። ችግር የለውም። 1070 ስንት መጣ? 3670 3670 ስማታ ታደሷ አሰማትም እንዴ? ሴት አሰማም አንተ ማለት ነው። ሴቶችን መስማት አለብን። ስማት ወንድሜ ቆጣኝም ልንገርህ። ፈተናው እንዴት ሆንክ? ወደኩኝ። አዎ። አረ በሌላ ነገር ይሳካልሻል። በትምህርት ባይሆን ይሳካል። አረ ግራ እኮ አገባኝ። እንዴት ዝም አለኝ? ማሪዩስ ይሄ መሀይም ተኝቶ ያድራል። Oh shit. I don't think I have money on me. Did you got money? I didn't have. Oh, I only got the dollar though. Maybe. ታልሉኝ። Okay. አውርተሃል? ምን ምንድነው የምትለው? እንደው ለነፍስ ሰው ነው። ልቀቅ። አባዬ እማዬ፣ እሺ አሁን አንድ ትልቅ ሰርፕራይዝ አለኝ። እስከዛሬ ድረስ ምን ስትሉኝ ነበር? ፍቅረኛ አታገኝም ስትሉኝ ነበር አይደል? ረጅም ጊዜ ሲንግል ከመሆነ የተነሳ አንተ ጨልለሃል ስትሉኝ ነበር አይደል? እቺን የመሰለች ቆንጆ ጨለለ ሰው ይጠብሳል። ታውቋት። አሁን እውነት ስላወቅኳችሁ በጣም ነው ደስ ያለኝ። ከልጆች ጋር ተጋብተን ልጆች እንደምናፈራ እርግጠኛ ነኝ። በዛ ላይ ደግሞ ልጃችሁ በጣም ጤነኛ ነው። እና እንዴት አያችኋት? አራም ልጧል። ልጅ ወስዶ ነው የመጣሁት። የለም። የት ሄደ? እየመጣ ነው። የት ወሰዳችሁት? የትም። የት ነው የወሰዳችሁት? በቃ ሻትጩብኝ። ለልመና አከራይተነው ነው ማለት። ለልመና አከራየ ነው ስትል? አዎ፣ ሴቶች ወይ ወንዶች ይመጡና ለልመና ልጅ ይፈልጋሉ፣ እንሰጣቸዋለን ማለት ነው። ያንተ ልጅ ደግሞ በጣም ጎበዝ ነው፣ ልትኮራበት ይገባል። ጎበዝ ለማኝ ነው። ይሄ ህፃናት ማቆያ አይደለ እንዴ? ልጅን የሰጧችሁ እኮ እንድትጠብቁልኝ እንጂ እንድትለምኑበት አይደለም። እንዴት ነው ለ200 ብር ለ300 ብር ኪራይ ብላችሁ ልጄን የሰው ፊት የምታሳዩብኝ? አንድ ልጅ በቀን 3000 ብር ነው የሚከራየው። ፖሊስ ጋር ልደውል እንዴ? ኧረ በእናትህ እንዳትደውል፣ እንስማማ። ዞር በል አንተ። ሄሎ እህቴ፣ ልጆችሽን ማቆያ ቦታ ማስገባት ፈልገሽ ነበራ? ቆንጆ ማቆያ ቦታ አግኝቻለሁ፣ መጥቼ ወስዳችኋለሁ። እሺ፣ 3 ልጆች አሉ። ስንት ኮሚሽን ታስቡልኛላችሁ? ቆይ ምግብ ላቅርብላችሁ። በእውነት አሁን በልተን የመጣ ነው። አዎ ባይሆን ሌላ ጊዜ። አረ አንድ ጉርሻም ቢሆን ትጎርሳላችሁ። ናዝራ የእጁ አስጣቸው። እሺ። አይ እሺ ካልሽ እንግዲህ ታጠቡ። እሺ እኔ ልጅ አምጣው፣ እኛ እንታጠባለን። አረ ችግር የለውም ታጠቡ። አይ አምጣው። እሺ የው ብሉ እንግዲህ። እሺ ነይ አንቺ ምን ብላ። እሺ መጣው። እንዴ ምን ሆነሻል? የእውነት መጣው። ጀምሩ። እሺ ጎረምሳው ና ተቀላቀለን። ና እንጂ አይ አሁን በላው። እኔ ታዲያ ጎረምሳ አይደለ እንዴ? እኔ ራሱ ባንተ እድሜ 10 ጊዜ አልነበር እንዴ የምበላው? ይሻላል። አይ ይቅርብኝ፣ በእውነት ጥግብን ያልኩት። ውሃ ላምጣላችሁ? እኔ ውሃ ያዙ። እሺ በቃ አሁን ተቀመጪ። እሺ ጀምሩ። እኔ መጣው። በቃ እሺ እየበላን እንጠብቃት። እሺ እንዴት ነው ጨዋለሁ? አዎ አለው። ነይ አንቺ ተቀመጪ። መጣው። እሺ ብሉ እናንተ። ቤቢ አንድ ጉርሻ እንኳን አጎርስም ወይ? በእውነት በጣም ጥጋብ ላይ ነኝ። ከዚህ በኋላ ራሱ ለብዙ ጊዜ የምበላ አይመስለኝም። እንጀራ አነሰ እንዴ ልጨምር? ኧረ አላነሰም። ነይ አንቺ ተቀመጪ ብቻ። እሺ አንዴ መጣው። ወጥ አነሰ እንዴ ልጨምር? አላነሰም። ነይ በቃ። ሚጥሚጣ ላርግላችሁ ከጎን? አንፈልግም። አንቺ ብቻ ነይ። ዳጣስ ትንሽ ላርግላችሁ? አንፈልግም። ነይ። በርበሬስ? አንፈልግም። እሺ እርድ ላርግላችሁ? አንፈልግም። በቃ ለስላሳ ላምጣላችሁ? አቦ ከበላሽ ቢ ወይኔ ልብላበት። እማዬ እኔ አይደለም በሆነ ወሮት ሆዴ ነው ወሮት። እንካታ ለሆዴ። ጤና ይስጥልኝ። በኑሮ ውድነት፣ በስራ ማጣት፣ በልብ ስብራት ድብርት ውስጥ ገብተዋል?
አስቡ። በቀላሉ ከድብርት የሚወጡበትን መፍትሄ ይዘን መተናል። ጃንጋ የድብርት ማስለቀቂያ። ጃንጋ መድኃኒትን ሲወስዱ ከነበሩበት ድብርት በአንድ ሰከንድ ውስጥ ይላቀቃሉ። ጃንጋ ጥራቱን የጠበቀ ከምግብና መድኃኒት ቁጥጥር ባለስልጣን ፍቃድ ያገኘ መሰለኝ ብቻ ከድብርት ያወጣል። እስኪ ከተጠቃሚዎቹ አንደበት እንስማ። እኔ ጃንጋ መድኃኒትን መጠቀም ከመጀመሪያ በፊት ድብርት ውስጥ ስለነበርኩኝ እቅማለሁ፣ አጨሳለሁ፣ እጠጣለሁ። ግን ጃንጋ መድኃኒትን መጠቀም ከጀመርኩ በኋላ መቃም፣ ማጨስ፣ መጠጣት አላቆምኩም። እኔም በስራ ማጣት ምክንያት ድብርት ውስጥ ስለነበርኩኝ ጃንጋ መድኃኒትን መጠቀም ከጀመርኩ ጀምሮ ደስተኛ ሆኛለሁ። እውነት ጓደኛዬ፣ ጃንጋ መድኃኒትን መጠቀም ከጀመርክ ጀምሮ በጣም ደስተኛ ነህ። እንዴታ! ጃንጋ መድኃኒት እኮ ይለያል። አረ እዚህ ጋር ነኝ እኮ። ጃንጋ መድኃኒት ከተለያዩ ተፈጥሯዊ ነገሮች የተሰራ ሲሆን እነሱም ዕፀ ፋሪስ። ጃንጋ መድኃኒትን ሲጠቀሙ እነዚህ ምልክቶች ላይ ትኩረት ያድርጉ። ማቅለሽለሽ፣ ማስመለስ፣ የሞተ ሰው ማየት፣ የእጅና የእግር ቦታ መቀየር፣ ማስነጠስ፣ ማሳል፣ የአይን መሟሟት፣ አይን ገልጦ መተኛት፣ የሆድ ቁርጠት፣ የሰውነት መዛል፣ የአፍ መጥበብ፣ የቂጥ መንሰር፣ የማህፀን መላላት፣ የአይምሮ መቅዘን እና የመሳሰሉትን ምልክቶች ካያችሁ መድኃኒቱ በአግባቡ እየሰራ እንደሆነ ታረጋግጣላችሁ። ጃንጋ መድኃኒትን ከፈለጋችሁ ደግሞ በማንኛውም መድኃኒት ቤት የለም፣ በራሳችን ታታሪ ሰራተኞች ያላችሁበት ድረስ በነፃና በድብቅ እናደርሳለን። ፖሊስ ከሌለ ማለት ነው። ወይ ማደሮ ሻማ በስተና ሻማ ምን መብራት ጠፍቶ ነው? ኧረ አይደለም በርቶ። ኧረ እማዬ ደግሞ ምንድን ነው? ና ወይ በዛው ክብሪት ገዝተና ምን መለኮሻ? ኧረ አይደለም መሀየሪያ ድንጋይ። ኧረ እማዬ ደግሞ አውቀሽ ምንድን ነው? ወይ አሁን ምንድን ነው ያልኩህ? ሻማ ነው ግዛ አልኩህ አይደል? ኧረ አይደለም ሲጋራ። ኧረ ፈትላ አንተ ድንጋይ። በራብ ከመሞት እዚህ ገብቼ እድሌን ልሞክር። ፈጣሪ ሆይ አንተ ወርዳኝ። ሰላም ነው? ሰላም ነው ማዘር። እኔ የምልህ ፍራፍሬዎች ፈልጌ ነበር። አረ ማዘር ሁሉም ነገር አለ። አቮካዶ ኪሎ ስንት ነው? 200 ብር ነው። ጣዕሙ ግን አሪፍ ነው? እንዴት ልወቀው? አረ አሪፍ ነው፣ እንደውም ቅመሱት። አሁን እድሎችን ልጠቀም። እስኪ እንቅመሳት። እንዴ ጭራሽ በዳቦ ነው የሚቀምሱት? አሪፍ ነው። እና ሙዛት ውስጥ አሪፍ ነው? አዎ አለ። ኪሎ ስንት ነው? 70 ብር ነው። እስኪ እንቅመሳታ። ይኸው እቺን ከበላውማ የዛሬም ሳት ከቻለ ፈጣሪ እንደፈለገው ያበላል። እንዴ አንድ ኪሎ ብቻ ለምገዛው ሁሉንም ቀመምሳ ልታከስለኝ ነው እንዴ? ፍራፍሬዎቹ አሪፍ ነበር። ዋጋ ስንት ነው ያልከኝ? አቮካዶ ኪሎ 100 ነው። ሙዝ ደግሞ ኪሎ 80 ብር። እንደዛ ነው እንዴ ያልከኝ? ውድ ነው፣ ይቅርብኝ። በዓል ብለው ይሄን ኮባ በሩዝ ጠቅልለው ሰጥተው ሩዝ በኮባ ጠቅልለው ሰጥተው አንድ ጥያቄ እውነት ጥያቄ ከይን ሰሞን አልኩ። አንድ ጥያቄ የመቀመጫችን ክራክ እንትን ነው አይደለ? እየበላው ነው እያይሽ ለራሴ እሺ፣ የመቀመጫችን ክራክ ቨርቲካል ነው አይደለ? ሆሪዞንታል ቢሆን አስበው። ስትሮጥ ያጨበጭባል። ሄደ እና ወደ ጎን እንዴት የምልጠረግ ነው ተቀምጬ ስነሳ ፕሊዝ ኢንሰርት ሂር። ወይኔ ኢንሰርት ኤግዚት ላይ አስበዋል። ሽንት ቤት ስትቀመጥ እንዴት ነው? እሱን እኮ ነው የምልሽ። ከቀኝ ወደ ግራ ከአድማስ ባሻገር ስጠርገው እኔ በጣም ቢገርም ነገር ማርያምን እሱን አላሰብኩትም። ስንሮጥ ክላፕ የሚያደርገው ነገር ነው ይመጣልኝ። ወይ መድኃኒዓለም ታየኝ እኮ ሳፈነድል ሊጣቀስ አየኋት እንደተመኘኋት እያለ እንደዛማ ስትልማ ብሊንክ ያደርጋል። እሱን እኮ ነው የምልሽ። መቀመጬ ሊያዛጋ
ዛሬ አንተም ሳቅ ሳላስበው ነው እንግዲህ ሳልፈልግ አይደለም እየሳልኩት ነው ልክ ሳበደን so they can't tell ባፊሁም በቀምጠው ከለጡ ብለው ማወቅ አይቻልም ለሁለቱም አፉን ይከፍታል አሁን ክፍታፍ የሚለው ቃል ሁለት ትርጉም ሊኖረው ነው ክፍት መቀመጫ መርመሪ ነው ወይ ግን ምን ደሽላ ጠፋኝ እኮ ወንድም አንቺ ቤብ